ኦኬ እንግዲህ ይህን ፕሮጀክት እየሰራን ከዚህ ደርሰናል ማለት ነው። አሁን ይህ የሚሆነው 12ኛው ፓርት ይሆናል። ከዚህ በፊት በተከታታይ የተለያዩ ፓርቶችን ብሬክዳውን እያደረግን እየሰራን መጠናል። ስለዚህ ይህኛው ደግሞ በዚህ ጋር የሚቀሩ ፓርቶችን በዚህ ኢኮመርስ ዌብሳይት ውስጥ ቢውልድ እያደረግ ነው ያለው ማለት ነው። ኢኮመርስ ዌብሳይት ውስጥ የሚቀሩ ፋንክሽናሊቲዎች እንዲሁም ደግሞ የተለያዩ የኤችቲኤምኤል እና ሲኤስኤስ ፓርቶች የሚቀሩ አሉ። እነሱን እየጨረስን እንሄዳለን። ስለዚህ በዚህኛው ፓርት የምናደርገው እንግዲህ እየሰራን እዚህ ደርሰናል። ኦልሬዲ ከዚህ በፊት በነበረው ፓርት ራሱ እዚህ ጋር ካርት የሚለውን እንደዚህ ፋንክሽናል እንዲሆን እና የተለያዩ ፕሮዳክቶችን ለምሳሌ እዚህ ጋር እንደምትመለከቱት ፕሮዳክቶች አሉ፣ ሊስት የተደረጉ ፕሮዳክቶች። ስለዚህ እዚህ ጋር ለምሳሌ አርቱ ካርት በምንበት ሰዓት ላይ እዚህ ጋር እያመጣ ይጨምራል ማለት ነው ካርት ውስጥ። ስለዚህ እነዚህን ፕሮዳክቶች እንዴት መጨመር እንደምንችል በዲቴል ላይ ጥናን ጃቫስክሪፕት ፋንክሽንም ጨምራል ማለት ነው። ስለዚህ እሱን እያደረግን በዲቴል መጠናል። ሰው ከዚህ በፊት የነበሩ ፓርቶችን ያላያችሁ ከሆነ ተመልሳችሁ በዲቴል እዩዋቸው። እያንዳንዳቸውን ፍሮም ስክራች ከዜሮ ጀምረን እየሰራን ስለሆነ የመጣ ነው ማለት። ስለዚህ በዚህ መልኩ ሰርተናል። የተወሰኑ የሚቀሩ ነገሮች ሊኖሩ ይችላሉ እያንዳንዱ ላይ፣ ነገር ግን በዚህ መልኩ ይህን ፕሮጀክት እዚህ ያደርሰናል ማለት። ስለዚህ አሁን እንዲሆን የምንፈልገው ይህ ዌብሳይት ልክ ከዚህ ጋር እንዲመሳሰል የምንፈልገው ለምሳሌ በዚህ ፓርት ማለት ነው። ይህ ዌብሳይት ለምሳሌ ኦልሬዲ ከዚህ በፊት ቢውልድ ያደረኩት ነው ማለት ነው። እንደምትመለከቱት ይህን አስመስለን ነው እየሰራን ያለ። ስለዚህ ከዚህ ጋር ለምሳሌ ካርት የሚለውን ክሊክ በማድረግበት ሰዓት ላይ በተን እዚህ ጋር አድ ሳረግ ፕሮዳክቶችን በዚህ መልኩ አድ ማድረግ ይቻላል ማለት። ስለዚህ እስከዚህ ፋንክሽናሊቲ ድረስ መጠናል ማለት ነው። ፕሮዳክቶችን ሊስት እንዴት እንደምናደርግ እያንዳንዱ ጨርሰበታል። ነገር ግን ከዚህ በመቀጠል አሁን ፕሮዳክቶችን ካርት ውስጥ ከጨመርነ በኋላ በዚህኛው ፓርት ለምሳሌ እዚህ ዌብሳይት ላይ ለምሳሌ ቼክአውት የሚል በተን አለ። ስለዚህ ወደ ፔመንት ሜቶዶች እንዲወስደድ ማለት። ስለዚህ ይህን ክሊክ በማድረግበት ሰዓት ላይ እንደምትመለከቱት ይህን አይነት የፔመንት ዲቴል ያመጣልኛል። እንደምትመለከቱት ከዚህ ጋር ኤክስ ምልክት አለች። ከዛ ፔመንት ዲቴልስ ይላል። ፔመንት ወይም ደግሞ ክፍያ የምናስገባበት ዲቴይል ኢንፎርሜሽን ማለት ነው። ከዛ በዚህ ውስጥ እንግዲህ ክሬዲት ካርድ፣ ፔፓል እና ክሪፕቶ ሶስት ኦፕሽኖች እናስቀመጡ። ከዛ እንደምትመለከቱት እዚህ ጋር ያሉ በተኖች አሉ። ከዛ በመቀጠል ካርድ ናምበር ይጠይቃል። ለምሳሌ ክሬዲት ካርድ ላይ ካርድ ናምበር ይጠይቃል። የካርዱ ኤክስፓየርድ የሚያደርግበትን ይጠይቀናል። ሲቪቪ ይጠይቀናል። እንዲሁም ደግሞ ካርድ ሆልደር ኔም ይጠይቀናል፣ ካርዱ የማን እንደሆነ። ከዛ ደግሞ ፔ የሚል አለ ከዚህ ጋር። አሁን ለምሳሌ እንደዚህ ባደረገው አይሰራም ካርድ ናምበር ሳላስገባ። ነገር ግን ካርድ ናምበር ለምሳሌ እዚህ ጋር ባስገባ እንደምትመለከቱት ካርድ ናምበር አስገባው አሁን። ከዛ ኤክስፓየርድ የሚያደርግበትን አስገባለሁ። ለምሳሌ ከዚህ ጋር ካርዱ ማለት ነው። ከዛ ሲቢቢ ያለ ለምሳሌ ራንደም ነው እያስገባው ያለ። ይህ በነገራችን ላይ ትክክለኛ የሆነ አይደለም። ስለዚህ ይህን አስገባለሁ። ከዛ ደግሞ ኔም አወቀ አልኩት ይማን። ከዛ ፔ ስለው ፔመንት እንደምትመለከቱት ፔመንት ፕሮሰስ ይላል። ከዛ በኋላ ፔመንት ሰክሰስፉል ይላል። ስለዚህ በዚህ መልኩ እንዲያደርግና ካርት ውስጥ የነበሩ ፕሮዳክቶችን ክሊር ያደርጋል እንደምትመለከቱ። ስለዚህ እንደዚህ እንዲሆን ነው የምንፈልገው። እየሰራ ነው ያለ ነው ግን ይሄ ነው። ከዚህ ጋር ለምሳሌ አሁን እዚህ ጋር የደረስነው ፕሮዳክቶችን ካርት ውስጥ ሊስት እስከማድረግ ድረስ። ነገር ግን አሁን እዚህ ጋር ቼክአውት የሚለውን በተን ክሊክ በማድረግበት ሰዓት ላይ ምንም ነገር የለም። ገና ይሄንን አልሰራንም ማለት ነው። ስለዚህ እሱ ይቀረናል። አንደኛ እሱን አንደርስታንድ ማድረግ ያስፈልጋል። ከዛ ሁለተኛ የሚቀረን ፋንክሽናሊቲ ለምሳሌ ሰርች ፕሮዳክትስ የሚላለ ከዚህ ጋር ሰርች በተን። አሁን እዚህ ጋር መጥቼ እንደዚህ ሰርች ሳረግ እንደምትመለከቱት ምንም ነገር የለም። ስጽፍ ቴክስት እዚህ ጋር ምንም ነገር የለም። እንዲሁም የምንፈልገው ግን ለምሳሌ እዚህ ጋር መጠን አሁን ይሄኛው ዌብሳይት ያለቀውን ዌብሳይት ሳሳያችሁ ማለት ነው። ስማርት ዎች ስለው ለምሳሌ እንደምትመለከቱት ሰርቹ ይሰራል ማለት ነው። ፕሮዳክቶችን በዚህ መልኩ እንትን ያደርጋል፣ ፊልተር ያደርጋል። ስለዚህ ይህንን ፋንክሽናሊቲም እንጨምራለን በጃቫስክሪፕት ማለት ነው በሚቀጥሉት ፓርቶች ውስጥ። ይህንን ሁለተኛው ነው እንዳልኳችሁ። ከዚህ ጋር ካርቱን እና ቼክአውት በተኑን መስራት አንደኛው ነው። ከዛ በመቀጠል ይህንን ሰርቹን እንሰራለን። እንዲሁም ደግሞ ሌላ የሚቀረን ከዚህ ጋር እንደምትመለከቱት እዚህ ጋር ናባር ላይ አሁን ሁሉንም ፕሮዳክቶች ነው የሚያሳየን። ኦል የሚለው ነው አክቲቭ ይሆን። ነገር ግን ኤሌክትሮኒክስ የሆኑትን ከፈለጉ ኤሌክትሮኒክስ ስለው ኤሌክትሮኒክስ ፕሮዳክቶችን ብቻ ያሳየኛል። ፋሽን ስለው የፋሽን ፕሮዳክቶችን ብቻ ነው የሚያሳየኝ። ሆም ስለው ሆም የሆም ላይ ያሉ ፕሮዳክቶች እንደ ብለንደር አይነቶችን መፍጫ ምናምን አይነት ነገሮች አሉ። የስፖርት ስለው ስፖርት የሆኑ ነገር እንደዚህ ዮጋ ማት ምናምን የሚሉትን ነው የሚያሳየን። ስለዚህ እነዚህ እንዲያደርግም ፊልተር እንዲያደርግ ሌላ ፋንክሽናሊቲ እንጨምራለን። ስለዚህ እነዚህ በማድረግ ሶስቱን ፋንክሽናሊቲ መጨረስ እንችላለን ማለት ነው። ይሄኛው ግን አሁን እንደምትመለከቱት እየሰራ ነው ያለ ነው። ስለዚህ ኤሌክትሮኒክስ ክሊክ ሳደርግ ምንም ነገር የለም። ከዚህ ጋር እንደምትመለከቱት ፋሽን የሚል አለ። እሱን ክሊክ አደርጋለሁ፣ ምንም ነገር የለም። ሆም ሚል ስፖርትስ የሚል አለ እና እነዚህ ክሊክ ባደረግ ቁጥር ምንም ነገር የለም፣ አያሳይም ገና። ይህም ፋንክሽናሊቲ ፊልተሩ እንዲሰራ እናደርገዋለን ማለት ነው በእነዚህ። ስለዚህ ፕሮዳክቱ ሊስት ሲደረግ ለምሳሌ በፋሽን ውስጥ ሊስት ከተደረገ ካታጎሪ ፋሽን ከሆነ ፋሽን የሚለውን በተን ክሊክ ሳደርግ ብቻ የፋሽን ፕሮዳክቶች እንዲያሳይ እናደርጋለን። ልክ እንደዛ ይህንን ፋንክሽናሊቲም በሚቀጥሉት ፓርቶች ነው የምንጨምር። ስለዚህ ይህንን
ታሳቢ ማድረግ ያስፈልጋል። ወደፊቱ አሁን በሚቀጥሉ ፓርቶች ውስጥ እነዚህን እየሰራን እንመጣለን ማለት ነው። ስለዚህ እነዚህ ነገሮች በሚቀጥሉ ፓርቶች የምንሰራቸው ናቸው በዲቴል። ሶ ከየትኛው ልጀምር? አሁን እዚህ ጋር ካርት ላይ መጥቼ ይሄኛው ቼክአውት የሚለውን መጨረስ ይጠበቅብኛል ማለት ስለዚህ ከዚህ ጋር መጣና ከምሰራበት ማለት ነው። እንደምትመለከቱት እንግዲህ ፋይላችን ነው ኢንዴክስ ዶት ኤችቲኤምኤል የሚል ፋይል አለ። ስለዚህ ዋናው ፋይላችን ማለት ነው የኤችቲኤምኤል ፋይላችን። በዚህ ውስጥ እንግዲህ ይህንን ፔመንት ሞዳል ክሬት አድርጌ እሄዳለሁ። ከዛ በኋላ እያንዳንዱ ፋንክሽናሊቲ እየጨመሩ እሄዳለሁ ማለት ነው። ስለዚህ በዚህ ፓርት አሁን የምናደርገው ከዚህ ዲቪዥን በመቀጠል ማለት ነው። ኦልሬዲ ከዚህ በፊት እንግዲህ የወር ካርት የሚል ቶታል የሚል እና ቼክአውት የሚል በተን ክሬት አድርጌያለሁ እንደምትመለከቱት ከዚህ ጋር። ከዚህ በመቀጠል እንግዲህ ከዚህ ዲቪዥን ውጭ በሆነ ማለት ነው ሌላ ዲቪዥን ክሬት አድርግና ፔመንት ሞዳልን በአጠቃላይ ፔመንታችን ሃንድል የምናደርግበትን ሲስተም ሌላ ዲቪዥን ክሬት አደርጋለሁ። ስለዚህ ምን አደርጋለሁ? ዶት አድርጌ የክላስ ኔሙ ለምሳሌ ከዚህ ጋር ፔመንት ሞዳል እለውና ስለዚህ ፔመንት ሞዳል የሚል አንድ ዲቪዥን ክሬት አደረጉ ማለት ነው በዚህ መልኩ። ከዛ እንግዲህ እንደምትመለከቱ ክላስ ኔም ፔመንት ሞዳል ሰጥቼዋለሁ። ከዛ በመቀጠል አይዲም ሰጥቼው እሄዳለሁ ታርጌት ለማድረግ ማለት ነው። ስለዚህ አይዲ ከዚህ ጋር የማስቀምጠው አይዲ ተመሳሳይ ላድርገው ፔመንት ሞዳል የሚል ይህንን ፔመንት ሞዳል አይዲም ክላስ ኔም ተመሳሳይ አድርጌ ሄድና ይህንን ክሬት አደረጉ ማለት። ስለዚህ በዚህ ፔመንት ሞዳል ክላስ ውስጥ በአጠቃላይ በዚህ ዲቪዥን ውስጥ እንግዲህ ከዚህ ጋር ያለውን ይህንን ቼክአውት የሚለውን በተን ሃንድል የምናደርግበት ኦልሬዲ ከዚህ ጋር ማለት ነው። ይህንን ቼክአውት የሚለውን በተን በአጠቃላይ ሃንድል የምናደርግበት ፔመንት ሜቶዶችን የሚያሳየን እያንዳንዱ ነገር በዚህ ውስጥ ነው። ፎርሞችን ሁሉንም ክሬት አድርገን የምንሄደው። ስለዚህ ከዚህ ጋር መጣና ይህን ዲቪዥን ክሬት አደረጉ ማለት። ስለዚህ ከዚህ በመቀጠል እንግዲህ ሌላ ዲቪዥን ክሬት አደርጋለሁ። ክላስ ኔም ለምሳሌ ፔመንት ሴንተር የሚል ልስጠውና ዶት አድርጌ፣ በነገራችን ላይ ዶት አድርጋችሁ ኤችቲኤምኤል ውስጥ ክላስ ኔሙን ጽፋችሁ ኢንተር በምትሉበት ሰዓት ላይ የክላስ ኔሙን ያለው ዲቪዥን ነው ክሬት የሚያደርገው ሌላ ነገር አይደለም እያደረኩት ያሉት። ከዚህ ጋር ምንድነው ማድረገው? ዶት አደረግና ፔመንት ይህን ፔመንት ሴንተር የሚል ወይም ደግሞ ፔመንት ኮንተንት ላድርገው በአጠቃላይ የፔመንት ኮንተንቱ ነው ማለት ነው። ስለዚህ እሱን ላድርግና ከዚህ ጋር ኢንተር ልበለው ክላስ ኔም ሰጠሁት ማለት ነው። ይህን ክላስ ኔም በመስጠት እንግዲህ በዚህ ውስጥ በአጠቃላይ ክሬት ማድረግ እችላለሁ ማለት። ስለዚህ ምንድነው ማድረገው? አሁን ከዚህ ጋር ያየን ለመድ ያህል ኦልሬዲ ተሰርቶ ያለቀውን ፕሮዳክት በምናይበት ሰዓት ላይ እዚህ ጋር ካርት አለ። ይህን ካደረኩ በኋላ እንግዲህ ቼክአውት በተን የሚለው ክሊክ ሲደረግ ነው ይሄ ራን የሚያደርገው። ከዛ እዚህ ጋር ፕሮዳክት ሴሌክት ስላደረኩ ነው ኦልሬዲ ኦል ላይ ልምጣና ሁሉም ፕሮዳክቶች ላይ ለምሳሌ ስማርቶች የሚለውን ከጨመርኩ በኋላ ይህን ቼክአውት በተን የሚለውን ክሊክ ሳደርግ እንደምትመለከቱት ይህን እንዲያሳየኝ ነው የምፈልገው። ስለዚህ አሁን በኤችቲኤምኤል እና ሲኤስኤስ ይህ ነው ክሬት የምናደርገው። አሁን ከመጀመሪያ ክሬት ከማድረገው እንግዲህ እቺ እንደምትመለከቷት ኤክስ አለች። ስፈልግ ለምሳሌ ይህን ክሎዝ ለማድረግ ይህን ፔመንት ዲቴልስ የሚለውን ክሎዝ ለማድረግ እዚህ ጋር ኤክስ ምልክት አለች። እሷን ክሊክ ሳደርግ ይዘጋል። ልክ አሁን ቼክአውት ክሊክ ሳደርግ እንደዚህ። ስለዚህ እቺን ኤክስ የምትለዋን በኤችቲኤምኤል መጻፍ ይኖርብኛል። ስለዚህ እሷን ለማድረግ ምን አደርጋለሁ? ከዚህ ጋር መጥቼ ከዚህ ጋር ከመጣው በኋላ እንግዲህ ምንድነው ማድረገው? ስፓን እጠቀማለሁ። ይህን ስፓን ክሬት አድርግና በዚህ ስፓን ውስጥ ነው ማስቀመጣት ማለት ነው። ስለዚህ ክላሷን ለምሳሌ ክላስ የክላስ ኔም ለመስጠት ለዚች ኤክስ ማለት ነው ለምሳሌ ክሎዝ በተን ልበለው። አሁን በጣም ዲስክሪፕቲቭ የሆነ ኔም ለመስጠት ነው። ምክንያቱም ዋና ፋንክሽናሊቲ አይቺ ክሎዝ ለማድረግ ነው። ስለዚህ ክላስ ኔም ክሎዝ በተን የሚል ሰጠሁት። በኋላ ሲኤስኤስ ስንጠቀም ታርጌት ለማድረግ ማለት ስለዚህ ክሎዝ በተን የሚል አድርኩና ኦን ክሊክ ላይ ለምሳሌ ይህ በተን ክሊክ በሚደረግበት ሰዓት ላይ ማለት ነው ኦን ክሊክ ይህ በተን ወይም ደግሞ ይቺ ኤክሷ ክሊክ በምትደረግበት ሰዓት ላይ ምን ይሁን ነው ለምሳሌ ክሎዝ በኋላ ላይ የጃቫስክሪፕት ፋንክሽናሊቲ ይህን ፋንክሽን ክሬት እናደርጋለን። ስለዚህ ክሎዝ ፔመንት ሞዳል ይህንን ሚል ፋንክሽን አለኝ ብዬ ሊያዝ ማለት ነው። ስለዚህ በኋላ ላይ ክሬት እናደርገዋለን። ብዙ ፋንክሽኖችን እንግዲህ ኔም ሰጠን እየመጠናል። ለምሳሌ ሾው ፔመንት ሞዳል የሚልም እዚህ ጋር አለ። እሱንም ደግሞ ለምሳሌ በኋላ ላይ ክሬት እናደርገዋለን ጃቫስክሪፕቱ ፓርት ላይ። ስለዚህ አሁን ላይ ግን ለምሳሌ ይቺ በተን ክሊክ በምትደረግበት ሰዓት ወይም ይቺ ኤክስ ክሊክ በምትደረግበት ሰዓት ላይ ኦን ክሊክ ላይ ማለት እሷ ክሊክ ስትደረግ ምን ይሁን ነው ክሎዝ ፔመንት ሞዳል የሚል ፋንክሽን የጃቫስክሪፕት ፋንክሽን ኤክስኪዩት አድርግ እያሉት ነው። ስለዚህ እሱን ኤክስኪዩት ያደርጋል ማለት ነው። ከዛ በኋላ እንግዲህ ይችን ኤንድ ምልክት አድርግና ታይምስ እንደዚህ ነው የምትሆነው ማለት ነው። ስለዚህ ኤንድ አድርጌ ታይምስ አድርጋት እዚህ ጋር
ይቺ እንግዲህ የኤክስ ዋን ምልክት ክሬት አድርጋለች ማለት ስለዚህ ሴቭ አድርጋለሁ እሱንን። ከሷ በመቀጠል እንግዲህ ኦልሬዲ እያየን ለሜዲያል ከዚህ ጋር ይቺን ኤክስ ምልክት ክሬት ካደረግን በኋላ ፔመንት ዲቴይል የሚል አለ። ስለዚህ እዚህ ጋር እንግዲህ ታይትል ነው። ስለዚህ እሱን ታይትል ሰጥቼ እሄዳለሁ። ለምሳሌ ከዚህ ጋር በዚሁ ዲቪዥን ውስጥ ማለት ነው ኤችቱ ባረገው ኤችቱ ታይትል ሶ ሄዲንግ ቱ አድርግና ለምሳሌ ምንድነው የሚለው ፔመንት ሶሪ ፔመንት ዲቴይልስ የሚል አለ። ስለዚህ ፔመንት ዲቴይልስ የሚል አስቀመጥኩ ማለት ነው። ኦልሬዲ ይህንን ታይትል ነው ያስቀመጡት። ፔመንት ዲቴይልስ የሚል ታይትል አስቀመጡ ማለት ነው። ሶ እሱን ካስቀመጡ በኋላ በቀጣይ እንግዲህ ሌላ ዲቪዥን ክሬት አደርጋለሁ። ምክንያቱም ከዛ በመቀጠል የሚያስፈልጉት ነገሮች አሉ። ለምሳሌ ይህኛው አለ ሶስቱ በተኖች ማለት ነው። የፔመንት አይነታችን ምንድን ናቸው? ወይም ደግሞ ፔመንት ሴሌክት እናደርጋለን። ለምሳሌ ክሬዲት ካርድ ነው፣ ፔፓል ነው ወይስ ክሪፕቶ ነው የሚለው እያንዳንዳቸው አሁን እዚህ ጋር በተኖች ናቸው። ፔፓል ሲሆን እዚህ ጋር ክሪፕቶ አለ። ልክ እንደዚህ ማለት ነው። ስለዚህ እነዚህም በተኖች ክሬት ለማድረግ ሌላ ዲቪዥን ክሬት አደርጋለሁ። ስለዚህ ፔመንት ሜትድስ የሚል በአንድ ዲቪዥን ውስጥ አድርጌ እነዚህ ሶስቱን በተኖች ክሬት ላድርግ ማለት ነው። ስለዚህ እዚህ ጋር ዶት አደረግና ፔመንት ሜተድስ ማለት ነው። ስለዚህ ፔመንት ሜተድስ የሚል ኔም ሰጠኋቸው ማለት ስለዚህ ይህን አደርጋለሁ ፔመንት ሜተድስ። ስለዚህ በዚህ ውስጥ ሶስት በተኖች ነው ክሬት ማድረገው ማለት ነው። ስለዚህ የመጀመሪያው በተን ኦልሬዲ እንደምትመለከቱ ከዚህ ጋር ክሬዲት ካርድ የሚል ነው። ሁለተኛው ፔፓል ነው። ሶስተኛው ክሪፕቶ ነው። ስለዚህ እነዚህን ክሬት አደርጋለሁ ማለት ነው። ሶ የመጀመሪያው በተን ስለዚህ ይህንን በተን ክሬት አደረግኩ የመጀመሪያው ወይም ደግሞ ክሬዲት ካርድ የሚለው ክሬት ለማድረግ ማለት ስለዚህ ምንድን አደርጋለሁ ክላስ ኔም ሰጥቼ እሄዳለሁ ለዚህ በተን ማለት ነው። ክላስ ታርጌት ለማድረግ በኋላ እንድመቸን ማለት ነው። ክላስ አደረግና ፔመንት ሜተድ ሶሪ ፔመንት ሜተድ አክቲቭ ይሆናል መጀመሪያ ላይ አሁን ባይ ዲፎልት ከዚህ ጋር ማለት ነው። እንደምትመለከቱት ኤክስ አድርጌ ይሄንን ለምሳሌ እዚህ ጋር ቼክ አውት ስለው መጀመሪያ አክቲቭ ሆኖ የሚመጣው ይሄኛው ነው ክሬዲት ካርድ። ስለዚህ ፔመንት ሜተድ አክቲቭ የሚል ሊጨምርበት ማለት ስለዚህ ፔመንት ሜተድ አደረግና አክቲቭ መጀመሪያ ባይ ዲፎልት ይሄ አክቲቭ እንዲሆን ማለት ነው። ከሌሎች ፔመንት ሜተዶች ይልቅ ይሄኛው አክቲቭ እንዲሆን ነው። እዛ ዳታ ሜተድ የሚል እዚህ ጋር ልጨምርበት። ሶ ዳታ ሜተዱ ክሬዲት ካርድ አደርገዋለሁ ማለት ነው። ይህንን ዳታ ሜተድ ክሬዲት ካርድ አደረኩት። ከዛ በኋላ እንግዲህ በዚህ ዲቪዥን ውስጥ ይህንን ክሬት አደርጋለሁ። ለምሳሌ አይከን አረግና አይከኖችን ነው ለመጠቀም ነው። ኦልሬዲ ምንድነው እዚህ ጋር ክሬት ላደርግ የፈለኩት ይችን አይከን ክሬት የክሬዲት ካርድዋን አይከን ክሬት ለማድረግ ነው። ይችን ደግሞ ክሬት ማድረገው ከፎንት አውሰም ነው። ከዚህ በፊት እንግዲህ ብዙ ነገሮችን ለምሳሌ እዚህ ጋር ስንሰራ ይችን ሰርች የምትለዋን ሰርች አይከኗን ለምሳሌ ከፎንት አውሰም ነው። ፎንት አውሰም እንዴት ከዚህ ዌብሳይት ጋር ኢንተግሬት እንደምናደርግ ወይም ደግሞ ሊንክ እንደምናደርግ አይተናል ከዚህ በፊት በነበረው ፓርት። ስለዚህ ፎንት አውሰምን አንዴ ሊንክ ስላደረኩ አሁን ፎንት አውሰም ተጠቅሜ ይችንን የክሬዲት ካርድዋን ይችንን እንትን እጠቀማለሁ ማለት ነው። ወይም ደግሞ ይችን ምንድነው እንደ ሎጎ አይነት ነገር ነች። ስለዚህ ይችን አይከን እጠቀማለሁ። ስለዚህ አይታግ የተጠቀሙት ከዚህ ጋር ለዛ ነው ማለት። ስለዚህ አይታግ አረግና ክላሷን የክላስ ኔም ለምሳሌ ከዚህ ጋር ኤፍኤስ ፎንት አውሰም ማለት ነው። ሶ ከዚህ ውስጥ እንግዲህ ፎንት አውሰም የክላስ ኔሟ ክሬዲት ካርድ የሚል ነው ፎንት አውሰም ኔሟ ማለት ነው። ስለዚህ ይህንን ኔም ሰጠኋት ማለት ነው። ከዛ በመቀጠል ከዚህ ጋር አይከኑን ካስቀመጡ በኋላ ቀጣይ ላይ ምንድነው እዚህ ጋር ክሬዲት ካርድ ይህንን ሴቭ አደርጋለሁ ማለት። ስለዚህ ምንድነው ያደረኩት አሁን እዚህ ጋር መጀመሪያ መጣሁኝ ይህን በተን ነው ክሬት እያደረግን ያለ ሶስቶችን። ስለዚህ በአጠቃላይ ፔመንት ሜትድ የሚል ዲቪዥን ክሬት አደረግን ሶስቱንም የሚይዝ ማለት ነው። ይሄኛው ፔመንት ሜትድ የሚለው በተን ማለት ነው። ወይም ደግሞ ይሄ ዲቪዥን አለ በአጠቃላይ እነዚህ በተኖችን በአጠቃላይ የሚይዝ ስለዚህ በእያንዳንዳቸው ውስጥ
ለምሳሌ መጀመሪያ ይሄኛውን ነው ክሬት እያደረኩት ክሬዲት ካርድ የሚለውን በተን። ስለዚህ ክሬዲት ካርድ እንደምትመለከቱ እዚህ ጋር አይከን አለች። ይቺ የክሬዲት ካርድ አይከን አለች። ስለዚህ እሷን ለማግኘት ፎንት ሃውስን ተጠቀሙ። ስለዚህ በተን አራኩኝ ክላስ ኔሙ ፔመንት ሜተድ አርኩና አክቲቭ የሚል ጨመሩበት። ባይ ዲፎልት አክቲቭ እንዲያደርገው ማለት ሲኤስኤስ ላይ በኋላ ታርጌት ስለምናደርግ። ከዛ ዳታ ሜተዱ ክሬዲት ካርድ አረኩና ከዚህ ጋር እንደምትመለከቱት ሌላ አይከን ተጠቀሙ። ይችን አይከን እንግዲህ ይህንን የክሬዲት ካርድ አይከኑን ከፎንት አውሰም ለማስገባት ነው። ስለዚህ ኤፍኤ ክሬዲት ካርድ ፎንት አውሰም ክላስ ኔሙን ሰጠሁት ኤፍኤስ ኤፍኤ አርጌ ክሬዲት ካርድ የሚል ማለት ነው። ስለዚህ በዚህ መልኩ ክሬዲት ነው እዚህ ጋር ኤናች የምትሆነው ኦልሬዲ እንዳልሳሳት። ስለዚህ ክሬዲት ካርድ የሚል የፎንት አውሰም አይከኗ ኔም ሰጠሁት ማለት ነው ለክላሱ። ከዛ ክሬዲት ካርድ የሚል ቴክስት አስቀመጡ ማለት ነው። ስለዚህ እዚህ ጋር ክሬዲት ይሄ ማለት ነው ክሬዲት ካርድ የሚል ሶ የመጀመሪያውን በተን ክሬት አደረኩ ማለት ነው። ከዛ በመቀጠል እንግዲህ ሁለተኛ በተመሳሳይ ፔፓል እና ክሪፕቶን ክሬት አደርጋለሁ ሁለት በተኖችን ማለት ነው። ስለዚህ ከዚህ ጋር ሌላ በተን አሁንም ክሬት አደርጋለሁ ማለት ነው። ስለዚህ በተን አደርጋለሁ። በዚህ በተን ውስጥ እንግዲህ ተመሳሳይ እንግዲህ ፔመንት ሜትድ የሚል ክላስ ነው የሚሰጠዋለሁ ከዚህኛው ጋር እንዲመሳሰል ግን አክቲቭ አላደረገውም። ባይ ዲፎልት አክቲቭ የሚሆነው ክሬዲት ካርድ አንዱ ስለሆነ ማለት ነው። ስለዚህ ክሬዲት ካርድ የሚለውን ነው ባይ ዲፎልት የፈለጉት። ስለዚህ ክላስ እዚህ ጋር ፔመንት ይሄንን ፔመንት ሜተድ እያንዳንዳቸው ማለት ፔመንት ሜተድ ላይ እየተጠቀምነው ግን ይሄኛው ፔመንት ሜተድስ ነው የሚለው ኤስ አለው ምክንያቱም በአጠቃላይ ሁሉንም የያዘ ነው። እዚህ ጋር ግን ፔመንት ሜተድ ነው ልዩነቱ እዚህ ጋር አንደርስታንድ እንድታደርጉት ነው። ከዛ ይሄንን ፔመንት ሜተድ ካስገባው በኋላ ኦልሬዲ ዳታ ሜተዱ ፔፓል ይሆናል ማለት ነው። ስለዚህ ፔፓል አደርገዋለሁ ዳታ ሜተዱን። ከዛ ልክ ለዚህ ፔፓል አይከን በተመሳሳይ ልክ እንደዚህኛው እንደ ክሬዲት ካርዱ እዚህ ጋር መጥቼ አይከን ወይም አይታግ እጠቀማለሁ ማለት ነው። ስለዚህ አይታግ በመጠቀም አይከን ክሬት አደርጋለሁ። ስለዚህ ከዚህ ጋር ምንድነው የማደርገው መጀመሪያ ክላስ ኔም ሰጣታለሁ። ክላስ ኔሙ ለምሳሌ ኤፍኤስ አደርጋለሁ። ሶሪ ኤፍኤቢ ነው የሚሆነው ከዚህ ጋር ማለት ነው። ኤፍኤቢ ብራንድ ነው ምክንያቱም ፔፓል ብራንድ ስለሆነ እሱን ወስዳለሁ። ከዛ ኤፍኤቢ አደረግና ኤፍኤ ፎንት ሃውሰም ከዛ በኋላ ፔፓል ይህንን የክላስ ኔም ሰጠሁት ፔፓል በዚህ መልኩ ማለት ነው። ከዛ እዚህ ጋር መጥቼ ፔፓል እለዋለሁ በዚህ መልኩ ማለት ስለዚህ ሴቭ አድርጋለሁ። ከዛ በመቀጠል ሶስተኛ ላይ ያለው ክሪፕቶ የሚል ነው። ስለዚህ ክሪፕቶንም በተመሳሳይ ሌላ በተን ክሬት አደርጋለሁ ከዚህ ጋር መጥቼ ስለዚህ በተን ክሬት አደረኩኝ። በዚህ በተን ውስጥ እንግዲህ ክላስ ኔም ሰጠዋለሁ። ክላስ ኔሙ ተመሳሳይ ነው ፔመንት ሜተድ ነው የሚሆነው። ስለዚህ ዳታ ሜተዱ ክሪፕቶ ነው የሚሆነው ከዚህ ጋር በዚህ መልኩ ክሪፕቶ አደረኩ ማለት ነው። ከዛ እንዲሁም እዚህ ጋር አይከን እጠቀማለሁ ኦልሬዲ በተመሳሳይ ማለት ነው የክሪፕቶ ከረንሲ አይከን ለማሳየት ክላስ በዚህ ክላስ ውስጥ ሶሪ ክላሱ ከዚህ ጋር እዚህኛው አይ ውስጥ ነው የሚሆነው። ስለዚህ ክላስ ክሬት አደርጋለሁ። ክላሱ ለምሳሌ በዚህ ውስጥ ኤፍ ኤኤስ አደርጋለሁ። ከዛ ኤፍኤ ኮይንስ በዚህ መልኩ አደርጋለሁ። ስለዚህ ይህን ሴቭ አደርጋለሁ። ኦልሬዲ እዚህ ጋር ክሪፕቶ እለዋለሁ ማለት ነው። በዚህ መልኩ ክሬት አደረኩ ማለት ስለዚህ ኮንትሮል ሴቭ አደርጋለሁ። በዚህ መልኩ ክሬት አደረኩ። ስለዚህ አሁን ላይ ምንድን ያደረኩት እነዚህን ሶስቱን በተኖች ክሬት አደረኩ ማለት ነው። ፔመንት ዲቴል የሚለውን እዚህ ጋር ኤክስ አለች ፔመንት ዲቴል የሚለውን ጨረስነ። ከዛ እነዚህን በተኖች ክሬዲት ካርድ ፔፓል እና ክሪፕቶ የሚለውን ጨረስነ ማለት እነዚህ አይከኖች የመጡት ወይም እንደዚህ እንደ ሎጎ የምታያቸው ከዚህ ጋር ያሉት ማለት ነው ከፎንት አውሰም ነው። ስለዚህ እነሱንም አስገባን ማለት ከዛ በመቀጠል እንግዲህ ከዚሁ ጋር የሚቀረን እንደምትመለከቱት ፎርም ይቀረናል። ካርድ ናምበር፣ ኤክስፓይሬሽን ዴት፣ ሲቪቪ እና ካርድ ሆልደር ነው የሚል ይቀረናል። እንዲሁም ደግሞ ከዚህ ጋር ፔይ የሚል ሌላ በተን ይቀረናል። ስለዚህ እሱንም እንቀጥላለን ማለት ነው በዚህ ውስጥ ምንድነው የምናደርገው አሁን በአጠቃላይ ይህን ፔመንት ሜትድስ የሚለውን እዚህ ጋር ክሬት ካደረኩ በኋላ ፔመንት ሜትድስ የሚል
ከዚህ በመውጣት ማለት ነው ፔመንት ሜትድስ ከሚለው ውስጥ በመውጣት ከዚህ ዲቪዥን ሌላ አንድ ዲቪዥን ክሬት አደረግና ወይም ደግሞ ፎርም በአጠቃላይ አንድ ፎርም ሙሉ ፎርም ይህንን ከዚህ ከካርድ ናምበር እስከ ካርድ ሆልደር የሚለው ፎርም ስለሆነ እነዚህ በፎርም ውስጥ ክሬት አደረግና እነዚህ ፎርሞች ክሬት እያደረጉ ልምጣ። ስለዚህ ፎርም ክሬት አደርጋለሁ ማለት ነው። ስለዚህ በዚህ ውስጥ እንግዲህ አክሽኑን ሪሞቭ አድርግና በኋላ ነው ሃንድል የምናደርገው ማለት ነው። ለዚህ ፎርም ለምሳሌ አይዲ ይሰጣለሁ በኋላ ጃቫስክሪፕት ላይ ታርጌት ለማድረግ። ስለዚህ አይዲ ፔመንት ፔመንት ፎርም የሚል አይዲ ሰጠሁት ማለት ነው። ከዛ ኦን ሳብሚት ይሄንን ማለት ነው። ኦን ሳብሚት ሲደረግ ይህ ፎርም ምን ይሁን የሚለውን ነው። ከዛ ምንድነው የማደርገው ፕሮሰስ ፔመንት የሚል የጃቫስክሪፕት ፋንክሽን በኋላ ክሬት አደርጋለሁ። ስለዚህ እዚህ ጋር ይህንን ፕሮሰስ ፔመንት የሚል የጃቫስክሪፕት ፋንክሽን አለ ብዬ ታሳቢ ላድርግና ወይም በኋላ ክሬት ስለማደርገው ማለት ነው። ይህን አደርግና እንደ ፓራሜትር ኢቨንት ይቀበላል ማለት እዚህ ጋር እንደ ፓራሜትር ኢቨንት ይቀበላል ይህ ፎርም ማለት ነው። ስለዚህ ይህን ፎርም ክሬት አደረግ በአጠቃላይ አሁን እዚህ ጋር ያሉ ነገሮችን ሙሉ ማለት ነው። ከዚህ ከካርድ ናምበር ጀምሮ እስከ ካርድ ሆልደር ነው የሚሉት እንደዚህ አራቶችን ማለት ነው። እነዚህም በፎርም ውስጥ ለማስቀምጣቸው ስለዚህ እነሱ ነው ክሬት እያደርጋለሁ። ስለዚህ ምን አደርጋለሁ ሌላ ዲቪዥን ለምሳሌ ክሬት አደርጋለሁ ፎርም ግሩፕ ልበልና ይህንን እንደ ክላስ ኔም ሰጥቼው ፎርም ግሩፕ የሚለውን ማለት ሌላ ዲቪዥን ክሬት አደረጉ። ይህን ዲቪዥን ክሬት ካደረጉ በኋላ እንግዲህ ከዚህ ጋር ለምሳሌ ፎርሞችን ክሬት ማድረግ ሊጀምር ከላይ ጀምሬ ማለት እንደምትመለከቱት ከላይ ካርድ ናምበር ሚል አለ ሌብል ነው። ስለዚህ ሌብል አስቀምጣለሁ ማለት ነው። ከዛ ይሄኛው ኢንፑት ነው የምናስገባበት ነው። ስለዚህ ይሄኛው ሌብል ይሄኛው ኢንፑት ሁለት የኤችቲኤምኤል ኤሌመንቶችን አሁን እዚህ ጋር አስቀምጣለሁ እቺን ክሬት ለማድረግ ማለት ነው። ስለዚህ መጀመሪያ ሌብል ልጠቀም ማለት ነው። ስለዚህ ሌብል እጠቀማለሁ። ሌብል ፎር ለምሳሌ አለ እዚህ ጋር ወይም ይሄንን ፎር የሚለውን ኮምፕሊኬትድ አድርጌ ከመሄድ እዚህ ጋር በቀላል ሌብል ብቻ አስቀምጦ ለመሄድ ያህል ምንድን ላድርገው ካርድ ናምበር ይህን ካርድ ናምበር አድርኩት ሌብል ማለት ነው። ኦልሬዲ ሴቭ ላድርግና ከዚህ ሌብል በመቀጠል ክሬት ማድረገው ኢንፑቱ ነው ወይም ደግሞ እንደምትመለከቱት እዚህ ጋር ካርድ ናምበራችን እንድናስገባ የሚያደርገን ነው። ስለዚህ ኢንፑት ታግ እጠቀማለሁ ከዚህ ጋር። ስለዚህ ኢንፑት ይሄንን ኢንፑት ክሬት አደረኩ ማለት ነው። ኢንፑት ታይፑ ለምሳሌ ምንድን ነው ይለኛል። እዚህ ጋር ለምሳሌ ታይፑ ቴክስት እንዳል ልተወው ማለት ነው። ከዚህ ጋር የኢንፑት ታይፕ ቴክስት ነው። ከዛ በመቀጠል ኢንተር ላድርግና ፓተርኑ ምን ይሁን ይለኛል። ኦልሬዲ ይህን አስቀምጣለሁ ማለት ነው። ሶሪ ባክ ላድርግና ኦልሬዲ እዚህ ጋር ባክስላሽ አድርጌ ዲ አረጋለሁ። ፓተርኑን አስቀመጡ ማለት ነው። ከዚህ ፓተርን በመቀጠል እንግዲህ ሌላ ለምሳሌ ሚኒመም ሌንግዝ የካርድ አሁን ክሬዲት ካርድ ሚኒመም ሌንግዝ ኦልሬዲ 16 ነው። ስለዚህ ሚን ቼክ ለማድረግ ነው። ሚኒመም ሌንግዛችን ከዚህ በኢንፑት ታግ ውስጥ መሆን አለበት። ለዛ ነው ኤረር የሚያሳየኝ። ስለዚህ እዚህ ጋር ሚኒመም ሌንግዝ 16 አደርጋለሁ ማለት ነው። ማክሲመሙም ተመሳሳይ ነው። ስለዚህ ማክሲመም ሌንግዝ 16 ምክንያቱም ክሬዲት ካርድ 16 ቁጥር ነው ያለው። ስለዚህ እናስቀመጥ። እንዲሁም ደግሞ ክሬዲት ካርዱን ሪኳየር መሆን አለበት። ስለዚህ ሪኳየር አደርጋለሁ ማለት ነው። ሪኳየር ዳረዋለሁ ምክንያቱም ክሬዲት ካርድ ሳያስገቡ እዚህ ጋር ለምሳሌ ክሬዲት ካርድ ናምበር ሳናስገባ ፔ እንዳንለው። አሁን ለምሳሌ እዚህ ጋር ፔ ብለው እንደምትመለከቱት ፕሊዝ ፊል አውት ዚስ ፊልድ ይላል። ሪኳየርድ ስለሆነ ማለት ስለዚህ እሱን አስቀመጡ ማለት ነው። እነዚህን አስቀመጡኝ። ኦልሬዲ ሴቭ አደረኩ። አሁን የመጀመሪያዋን ጨረሱ ማለት ነው። ወይም ደግሞ ይችኛውን ፓርት የካርድ ናምበር የምትለዋን። ከዛ በመቀጠል እዚህ ጋር ኤክስፓየር ዴት እና ሲቪቪ የሚል አለ። እነሱን እየቀጠሉ እሄዳለሁ ማለት ነው። ሌላ ዲቪዥን ክሬት አደርጋለሁ ከዚሁ ማለት ነው። ልክ እንደዚህኛው ሌብሉ እና ኢንፑቱ እንዳስቀመጡበት በዚህ ፎርም ውስጥ አንድ ዲቪዥን ክሬት አደርጋለሁ። ስለዚህ
ይህ ዲቪዥን ለምሳሌ ክላስ ኔም ፎርም ሮው ለምሳሌ ብሰጠው ይሄ ፎርም ሮው አረኩት። ስለዚህ አንድ ዲቪዥን ክሬት አረኩ። ስለዚህ በዚህ ዲቪዥን ውስጥ እንግዲህ ማስቀመጣቸው ሌላ ዲቪዥን ለምሳሌ ፎርም ግሩፕ ሌላ ዲቪዥን ክሬት አደረኩ በዚህ ውስጥ ማለት ነው በአጠቃላይ። ከዛ ሌብል እና ኢንፑት አስቀምጬ እሄዳለሁ። ስለዚህ ሌብል ይህ ሌብል እንግዲህ እዚህ ጋር ምንድን አድርገዋለሁ ያለን ሌብል ምንድን ነው የሚለው ከዚህ መጠን በምናይበት ሰዓት ላይ ኤክስፓየርድ ዴት ነው የሚለው። ስለዚህ ኤክስፓየሪ ዴት የሚል አለ። ይህን እንደ ሌብል ልውሰደው ከዚህ ጋር ማለት ነው። ስለዚህ ሌብል አደረኩትኝ ኤክስፓየር ዴት ይሆናል። ከዛ ኢንፑት ማስገባት ስላለብን ኤክስፓየርዴሽን ዴቱን ማለት ነው ከዚህ ጋር። ስለዚህ እንደምትመለከቱት ከዚህ ጋር ኤክስፓየርዴሽን ዴት በዚህ መልኩ ማስገባት አለብን። ስለዚህ እሱንን አስቀምጣለሁ። ኢንፑቱ ለምሳሌ ኢንፑት ክሬት አደርጋለሁ። ስለዚህ ኢንፑት ልና ታይፑ ለምሳሌ መንዝ ቴክስት ሳይሆን መንዝ ይሆናል ማለት ነው። ከዛ ሪኳየርድ ይሆናል። ይሄን አስቀመጡ ማለት ስለዚህ ይሄኛው በዚህ መልኩ ያልቃል ማለት እንደምትመለከቱት ከዚህ ጋር መንዝ ይሆንና ክሊክ ሳደርግ እዚህ ጋር የሚያሳየኝ መንዙን ነው ኤክስፓየርድ የሚያደርጉትን። ስለዚህ ይሄን በዚህ መልኩ አሳየኝ ማለት ነው። ስለዚህ ይሄን ክሬት አደረኩኝ። ከዛ እንዳል በዚሁ ዲቪዥን ውስጥ ፎርም ሮ ውስጥ ማለት ነው ሌላ አንድ ዲቪዥን እዚህ ጋር ክሬት ላድርግ። እሱ ዲቪዥንም ፎርም ግሩፕ እንዳለ ሆኖ ማለት ነው እዚህ ጋር። ስለዚህ ዶት ብዬ ፎርም ግሩፕ ይሆናል ማለት ተመሳሳይ ነው የሚሆነው ከዚህ ጋር ኦልሬዲ እችን ሲቪቪ የምትለዋን ክሬት ለማድረግ ነው። ስለዚህ ሌብል አስቀምጣለሁ በዚህ ውስጥ ሌብሉም የሆነው ኦልሬዲ እዚህ ጋር ይሄንን ሪሙቭ ላድርግና ሲቪቪ ነው የሚሆነው። ሲቪቪ ያደርጋለሁ። ይህ ሌብል ነው። ከዚህ ሌብል በመቀጠል ኢንፑት ነው የምጠቀመው አሁን። ስለዚህ ኢንፑት አድርግና ታይፑ ኦልሬዲ ቴክስት ነው የሚሆነው ምክንያቱም እንደምትመለከቱት ከዚህ ጋር ቴክስት የምናደርግበት ነው። ስለዚህ ቴክስት አደረኩት። ታይፑ ቴክስት ሆነ ማለት ነው። እንዲሁም ደግሞ ፓተርን እዚህ ጋር በዚህ መልኩ አስቀምጣለሁ ፓተርን ማለት ነው። ከርሊ ብሬስ አድርጌ ስሪ ያ ማለት 3 ቁጥር ነው ማስገባው ማለት ነው። ከዛ በላይ መብዝለል የሌለበት ምክንያቱም ሲቪቪ የክሬዲት ካርድ 3 ቁጥር ስለሆነ ከዛ ሪኳየርድ አድርጌው እሄዳለሁ። በዚህ መልኩ አስቀመጡ ማለት ነው። ይሄን አደርጋለሁ። ስለዚህ ሴቭ አድርገና አሁን እነዚህን ፓርቶች ጨረሱ ማለት ነው። አሁን ይህንን ፓርት ጨረሱ ኤክስፓየር ዴት እና ይሄኛውን ጨረሱ። ስለዚህ ከዛ በመቀጠል እንግዲህ ሌላ ዲቪዥን ክሬት አድርጌ ካርድ ሆልደር ኔም የሚለው ነው የሚቀረኝ ማለት ነው በዚህ ውስጥ። ስለዚህ ምን አደርጋለሁ ከዚህ ጋር ከዚህ ከፎርም ሮው ውስጥ ማለት ነው። ስለዚህ ከዚህ እወጣለሁ በነገራችን ላይ። ስለዚህ ከዚህ እወጣና ሌላ ዲቪዥን ክሬት አደርጋለሁ። ፎርም ግሩፕ ኢንተር አደረኩት። ስለዚህ ይህን ፎርም ግሩፕ የሚል ሌላ ክሬት አደረግና ሌብል ስለዚህ እዚህ ጋር ካርድ ሆልደር ኔም ነው የሚሆነው ሌብሉ። አብዛኛው ነገር ተመሳሳይ ነው። ስለዚህ ካርድ ሆልደር ኔም አረኩት ማለት ነው። ከዚህ ጋር ኦልሞስት ይሄን ነው ክሬት እያደረግን ያለ ነው ማለት ነው። ይሄኛው ካርድ ሆልደር ኔም የሚለው ከዛ ሌላ ኢንፑት እዚህ ጋር ያስፈልጋል። ስለዚህ ኢንፑት እጠቀማለሁ። ከዛ በዚህ ኢንፑት ውስጥ እንግዲህ ታይፑ ቴክስት አደረግና ሪኳየርድ አደርገዋለሁ ማለት ነው። እነዚህን አስቀመጥ። ስለዚህ ሪኳየርድ አደረኩ። አሁን ሴቭ አደርጋለሁ። ኦልሬዲ አብዛኛውን ፓርት እየጨረስን ያለ ነው። ስለዚህ የትኛው ይቀረናል? ከዚህ ውስጥ ይሄኛው ይቀረናል፣ በተኑ ማለት ነው። ፔይ የሚል በተን እና ቶታል የምንከፍለውን ገንዘብ እዚህ ጋር ማሳየት ያለበት አለ። ስለዚህ እሱን በተን ክሬት አደርጋለሁ ከዚሁ ጋር ማለት ነው። ስለዚህ ምንድነው ማድረገው በዚህ ፎርም ውስጥ ከዚህ ፎርም ማለት ነው ከዚህ ዲቪዥን ውስጥ ወጣና ከዚህ ጋር በተን ስለዚህ ይህን በተን አደረኩኝ። ከዛ ታይፑ ለዚህ በተን ማለት ነው ኦልሬዲ ታይፕ
ሳብሚት ላድርገው ማለት ነው። በተን ያው ስለሆነ ሳብሚት ስለምናደርግ ማለት ነው። ሳብሚት አደርገዋለሁ። ከዛ ክላስ ሰጠዋለሁ። ክላስ ፔይ የሚል ልስጠው ወይም ደግሞ ፔይ ናው ቢቲኤን ላድርገው። ግልጽ የሆነ የክላስ ኔም እንዲኖረው በኋላ ሲኤስኤስ ላይ ታርጌት ለማድረግ በጣም ግልጽ እንዲሆንልን ማለት ነው። ስለዚህ ፔይ ናው ቢቲኤን የሚል የክላስ ኔም ሰጠሁት ማለት ነው። ይህን የክላስ ኔም ከሰጠው በኋላ ኦልሬዲ አሁን እዚህ ጋር መጠን በምናይበት ሰዓት ላይ ሌላ አይከን አለች። እዚህ ጋር ይቺ ምልክት አለች እንደምትመለከቷት። ስለዚህ ይችን አይከን ከፎንት አውስር ማምጣት ይጠቀማሉ። ለዛ እንግዲህ አይከን እልና ስለዚህ ከዚች ጋር ክላስ ኔሟን አስቀምጣለሁ ማለት ነው። ኤፍኤኤስ አረጋለሁ። ከዛ ኤፍኤ አረግና የክላስ ኔሟ እንደዚህ ሎክ ማለት ነው። ኤልኦሲኬ ሎክ አረጋለሁ። የቁልፍ ምልክት ነች እንደምትመለከቱት። ከዛ እዚህ ጋር ፔ የሚል አለ። ይሄ ቴክስት ማለት ነው። ፔ የሚል አለ። ከዛ ይሄ ፔ እንግዲህ በዶላር ምልክት ያሳይና የምንከፍለውን ክፍያ ማለት ነው። ስለዚህ እዚህ ጋር ዶላር ምልክት አድርግና ስንት ዶላር እንደሆነ እንዲያሳየን ማለት ነው። ከዛ እዚህ ጋር ስፓን እጠቀማለሁ። ስለዚህ ስፓን ይሄን ስፓን እጠቀምና በዚህ ስፓን ውስጥ እንግዲህ አይዲ ምክንያቱም ካልኩሌት ማድረግ ያስፈልገናል ምን ያህል ክፍያ እንደምንከፍል ማለት ነው። ስለዚህ እሱን ታርጌት ለማድረግ በጃቫስክሪፕት ላይ ስለምንጽፈው ማለት ነው። እዚህ ጋር አይዲ አረግና ፔመንት ቶታል ምን ያህል ነው በአጠቃላይ የሚለው ነው። ባይ ዲፎልት እንዲያሳይ የምንፈልገው ከዚህ ጋር ዜሮ ነው መጀመሪያ ማለት ነው። ስለዚህ እሱን አስቀመጡ በዚህ መልኩ ማለት ስለዚህ ይህን ሴቭ አረግና ጨርሳለሁ። እንደምትመለከቱት ይህን ፓርት ጨረስነ ማለት ነው። ቀጣይ ላይ ሲኤስኤሱን ነው የምንሰራ። ስለዚህ እየሰራ ነው ያለ ነው ይሄኛው ነው። ኦልሬዲ ሪፍሬሽ አደርጋለሁ። አሁን እዚህ ጋር እንደምትመለከቱት እዚህ ጋር ነው የሚያሳየው። ሲኤስኤስ ገና ስላልጻፍን ነው። እዚህ ጋር ኤክስ ምልክት አለች እንደምትመለከቱት ከላይ። ከዛ ፔመንት ዲቴል አለ። እዛ ሶስት በተኖች አሉ። ክሬዲት ካርድ፣ ፔይፓል እና ክሪፕቶ አለ። ከዛ ክሬዲት ካርድ ናምበር አለ። እዚህ ጋር ኤክስፓየርድ አለ። ኤክስፓየርድ የሚያደርግበት ቀን እንደምትመለከቱት እዚህ ጋር ክሊክ አድርገን የምንፈልገውን እንመርጣለን ማለት ነው። ከዛ ሲቪቪ አለ። ሶስት ናምበሮች ነው የምናስገባ። ከዛ ካርድ ሆልደር ኔም አለ። እንዲሁም ደግሞ እዚህ ጋር ፔይ የሚል አለ። $0 ይላል። ሶ ይህንን እንግዲህ እንዲመጣ የምንፈልገው በዚህኛው መልኩ ነው ማለት ነው። ይህንን በሲኤስኤስ በቀጣይ ነው የምናስተካክለው። ስለዚህ በዋነኛነት በዚህ ፓርት የምናየው ይህንን ነው የጨመረን። እነዚህም ፓርቶች ኤችቲኤምኤል ውስጥ ጨምረናል ማለት። ስለዚህ ቀጣይ ፓርት ከዚህ በሚቀጥለው ፓርት ይህንን በሲኤስኤስ ልክ ይህን እናስመስለዋለን። ይህን አስመስለን እንሰራለን ማለት ነው። ስለዚህ ብሬክ እናደርጋለን። አሁን ከዚህ ጋር ቀጣዩ ፓርት ላይ ይህን የሚመስል የፔመንት ዲቴይል ክሬት እናደርጋለን በሲኤስኤስ ማለት ነው።